አይደለም እኔ ደግሞ በዚህ አይነት መንገድ አላገናኘም እሷን እንተያያለን እንዴት እንደምታገናኘና እንደማትገናኘ እንተያያለን ልጅቷ ላይ ምንም አይነት ወንድምነት ጫና አይደለም አንተ አባቷ የፈቀደልኝ ሰው ነኝ ገብቷል ሀይሚቲ ባለሽበት አላህ ሱብሃነሁ ወተዓላ ይጠብቅሽ እኛ ሌላ ምን እንላለን ወይ ጉድ መጽዮ ከምር እኔ በጣም ነው ማዝነው አንዳንዴ ሰካኝ ማንንም ሰው መጥቶ አፍ ሲከፍትበት ዝም አይደለም እስከዛሬም ዝም ያልኩት በቃ ሁለቱ ይጨርሱ ሶስተኛ ሰው ነው ያልጋም ብዬ ነው አሁንም እንደገብ ያደረከኝ አንተ ነው አይሚን አታገኛትን በሪስፔክት ማታወራኝ ከሆነ እያለ እንግዲህ ኤፍሬም እየተናገረ ነው ባይዘዌ ወዶቼ እዚህ ጋር ፎከስ አድርገን ካዳመጥን እዚህ ጋር ስራም ቢሆን እየተደረገ ያለው ነገር ሀይሚ በጣም የምታሳዝነው ሪሊውን ነው ለምን ነገ የልጅ አባቴ የምትለው ሰው በእንደዚህ አይነት ከሽካሻ ድራማ ውስጥ የሚሰራው ስራ በጣም ነው የሚደብረው ብሩኬ ማለት ነው እና አላህ ባለሽበት ጠብቅ ሻሚቲ ማይስዊት በጣም ነው ያዘንኩት ሪሊውን ነው የምነግራችሁ መላኛውን በራሱ ሰዓት ተነሳ ሁሉም ለጥብቅም ነው የሚሯሯጡት ሀይሚ ግን ታሳዝናለች ማለት ነው ኤፍሬም ትክክል ነው እንደውም ከኤፍሬም ብዙ ነገር ብዙ ያላገባሽ እህቴ ብዙ ነገር ማየት ትችላለሽ ለምን ትክክል ነው ያደረገው በቃ ሚስት እህትየው ይቅርታ እህቱ ስትሰቃይበት ማየት አይፈልግም እንኳን ኤፍሬም እኛ በስክሪን ላይ ስናያቸው እያብድን ነው ለምን ፈርስት ሌዲ ለሴት ልጅ ክብርና ኤፍሬም ኤፍ ያደረገው ትክክል ነው ለምን ብሩኬ ትግስት እኛንም ትግስታችንን አስጨርሰዋል አናዳጅ ወጥቶት አይገር ይጨርስ ሀያ ጊዜ ማንም እንትን ብሎ አፍ ሲከፍትባት ዝም ነው ያልኩት ይዞ ሲመጣ አፍ ሲከፍትባት ባይዘወይ ኤፍሬም ማለት ነው እዚህ ጋር እህቶቼ ሀይሚና ብሩኬ መቼም ቢሆን አይለያዩም ዘር ለገበሬ ሁሌ ነው በዚህ ጉዳይ እኔ ስለማምንበት ማለት ነው ገባችሁ ለምን አንተ አላህ ሱብሃነሁ ወተዓላ ያጣመረውን ወንድም መለየት አይችልም ሀይሚዬም ትወደዋለች ታፈቅረዋለች ባችሁ ብሩክን ባትወደው ባታፈቅረው ሀይሚዬ በትዕግስት እንደዚህ ሴት ያረገዝኩ አትሰማውም ለምን ሀይሚ ማለት ሺዝ ስማርት ናት በጣም ትዕግስተኛ ናት ሪሊውን ነው ብሩኬ ደግሞ የብዙዎች እንባ አለበት እሱ ስለ ቻናሉ ብቻ ፎከስ ነው የሚያደርገው ሰው ጤፍ ሆኗል ሰው አይሰማም ገባችሁ ሆኖም ግን እስካሁን ያው በሚዲያ ላይ አላየንም ከካሜራ ጀርባ ሊሆን ይችላል በተቻለው መጠን ኤፍሬም ማለት ነው መምከር ከካሜራ ጀርባ መምከር ሪሊ ምክር ማለት ነው ሪሊው ነው ስራም ቢሆን የሚሰራው ለኦዲየንስ ራሱ የሚገባ ድራማ ኦር ደግሞ ፕራንክ ማቅረብ አለበት ሀይሚን ብቻ ማናደድ ኦዲየንሶችን ማናደድ ይሄ ሴንሲብል ነው ለራሱም ለሱም ጥቅም አይኖረውም ፈጣሪ የማይወደውም እና ሞርዛን ቢመክረው ኢትስ ግሬት አሪፍ ነው ባይ ነኝ ይመራል ይባላልና ከዚህ በላይ ደግሞ ማንንም ሰውም እህቴ ላይ እንዲጮህም እንዲናገርም አልፈልግም ሰው የሌላት ሆኖ እኮ የሚመስለው ቪዲዮ ላይ ካያችሁ ሰው የሌላት ኦፍ ኮርስ እኔ ሰምታይምስ በሩታ ምንድነው ሜላት ትኑር ነው የምለው ሜላትን እኔ በደህና ቀንም አመሰግናታለሁ ለምን የሩታ ዋና ምሰሶ የትዳሯ ምሰሶ ሜላት ነበረች ሀቅና ትክክለኛም ስለሆነ ያ ተሳካና አንዳንዴ ምንድነው እዚህ ጋር ውዶቼ ድራማም ቢሆን እያዳመጣችሁ ነው እህቶቼ ላላገባሽ እህቴ ጥሩ ነው አንደኛ ነገር ብሩኬ ይደነግጣል ለምን ወንድምን ቤተሰብም ተሰምቶታል በዚህ ጉዳይ ሪሊውን ነው ይሄ ጉዳይ ብሩክና ሀይሚ እንኳን ተነጋግረው ቢሰሩ ጋሽዬና እነ ኤፍሬም ደስተኛ አይሆኑም ለምንድነው መሰላችሁ ብሩኬ ሴት እያመጣ ነው ብሩኬ ሴት እየተደገፈችው ነው እየሳመችው ነው ገባችሁ ያኔ አረገዝኩ ምናምን ይሄ በተግባር አልታየም ግን በተግባር የሚታየው ነገር አፈቀርኩት እያለች ነው ይሄ ነገር ጋሽዬም ያው ሼም ያል በማለት ነው ብሩክን በማክበር እንደዚሁም ኤፍሬምም እንጂ ይሄ ነገር ማንንም ሰው አይዋጥለትም ገባችሁ ብሩክ ደግሞ አሁን የሚሰማው ነገር ይኖራል ለምን ኦዲየንስ ብቻ ሳይሆን ቤተሰብም እንደዚህ አይነት ነገር እንደሚደብረው እና ከስራው እንደሚቆጠብ ነው ሀይሚና ብሩክ መቼም ቢሆን አይለያዩም አደንግጡ ራሴ ቤት ያስገባት ሰው የራሴ የሆነ መብት ነው ማንም ሰው ሊናገረኝም አይችልም ማንም ሰው ምንም ሊያመጣም አይችልም ነገር የሚያደረጉት ቤተሰቦች እና ለዛም ነው እና አንዳንድ ነገሮች ሀይሚ አሁን ደህና ናት ሐኪም ቤትም ወስጃታለሁ ሀይሚዬን በድጋሚ ሆስፒታል ወስጃታለሁ በጣም ፋይን ናት አልহামዱሊላህ ከምንም በላይ ጤንነቷ ነው ሲቀጥል ደግሞ እስካሁን ዝም ያሉት የታገሱት በሁለት ፍቅረኛ መሃል ሶስተኛ ሰው አይገባም ይሄ ኦፍ ኮርስ ትክክል ነው
እኛም ራሳችን ብሩኬ ሀይሚዬ ንጉስ ነገ አንድ ናችሁ ተረጋጉ እና ታዘግዝቁ እያልን እንመክር ነበር። ግን አሁን ብሩኬ በጣም ኦቨር ማለት ነው። ሪሊውን ነው የምነግራችሁ። በጣም የሚሰራው ስራ ኡዝቢላሂ እዚህ ጋር አስረገዝኩ ብሎ ከመንገብገቡ የተነሳ ተነስቶ ደግሞ ሌላ ሴት ይዞ መጣ። ይሄን እንኳን ሳይጨርስ ይሄ እዚህን ፕራንክ ሳይጨርስ ያ አንዳንድ ሰው የሆነ ነገር ያወጣና ካወጣ በኋላ ይናድዳል። እንደዛ ይመስለኛል። ላይክ የሆነ ራሱን የማያሳምን በራሱ ኮንፊደንስ የለውም እንደዚህ አይነት ወንዶች ማለት ነው። ገባችሁ? ሲቀጥል ደግሞ እንደ እውነታ ራሱ ይሄ ነገር ኤፍሬም ያደረገው ትክክል ነው። እዚህ ጋር ድራማም ሆነ እውነትም ብትሉት ትክክል ነው። ገባችሁ? ሀይሚዬን መውሰድ ይችላል። ለምን ሚዲያ ላይ የምናውቀው ነገር የለም። ሀይሚዬ ምንም አይነት ዋስትና የለኝም ብላለች። ብሩኬ አፈቅርሻለሁ ማይል ምንም ነገር አይልም። ገባችሁ? ዛሬ ላይ እንደው ኤፍሬም እንደዚህ መሆኑ ኢትስ ግሬት ብሩኬን ያነቃቋል እንጂ ኤፍሬም እንደዚህ መሆኑ ሀይሚና ብሩክን አይለያያቸውም። ገባችሁ? አሁንም ዛሬም ነገም ኤፍሬም ያደረገው ትክክል፣ አልተሳሳትክም። ብሩኬ መንቃት አለበት፣ መረጋጋት አለበት። ወይኔ ሀይሚዬም አላት ትዕግስቱን ይስጥሽ። ከምር ጨርስ ያለበት ነገር ከኔ ጋር ጨርሳለሁ። የፈለገ ቢሆን እሱም መጥቷል እና ያለው ነገር ከራሱ አንደበት ምን ሰማው ባይ ዘ ዌይ ኤፍ ማለት ነው። ድራማም ሆነ ምንም ሆነ አነጋገሩ ኢትስ ግሬት። እንደዚህ አይነት ነገር ነው እኔ ራሴ እርምጃ መወስደው። ዋው ውዶቼ መጠቀም ራራው አይ አለ ብሩኪ ያውን አንተን በውስጥ ነው የፈለኩ ከካሜራ ውጪ ላይ ፍቅር የሚሄድ መብት የለህም አለኝ። ልጅቷን ያለ ፍላጎት አባቴ ያልተናገረኝ አንተ ማሱ ጋሽዬ ሸሚዟቸውን ያልተናገሩክ እንጂ ጋሽዬ ለጋሽዬ ክብር ለቤተሰብ ክብር ቢኖርክ ብሩኬ ማለት ነው እንደዚህ አይደለም። ሀይሚዬ ምንድናት ያከስተክ ልጅ እንዴ? ኢትዮጵያ ውስጥ እንደዚህ ነው እንደ ህግ። ለነገሩ ቡታጅራ ላይ ያለው እነ ኤፍሬም ሴቶቹን እንዴ ዝም ብሎ ስለሚያገኟቸው ነው እኮ ሪሊውን ነው። በጣም ዳገት ወጥተው ደክሞ አይደለም የሚያገኟቸው። የፈረደበት ዩቲዩብ አለ ለስራ ብለው ያገኛሉ፣ ለስራ ነው። ከዛን ደግሞ ያው አላህ ፈቅዶ ወደ ፍቅር ይሄዳሉ እንጂ ብሩኬ የታገለበት ፍቅር ቢሆን እችን ዳይመንድ ከአባቷ ጋር እንኳን በኢዚ ነገር አይገናኝም። በኢዚ ኮፊ እያሉ መገናኘት እኚህ እኮ አሳፋሪዎች ናቸው የቡታጅራ ወንዶች። እንዴ ክብር የለው መሪሊዮን ነው። እዚህ ጋር እኔ ተነስቼበታለሁ በብሩኬ አም ሶሪ። ብቻ ፋሲካ ደርሶ ወይ ቀለበት ወይ ኒካ ነገር ወይ የሆነ ነገር ካሌለ እኔ ሁሌ ነው እንዴ በብሩኬ ላይ መሄድበት። ለምን መሰላችሁ? ይሄ ነገር 10 ሰውን ቢያዳምጠኝ ነገ ፍቅረኛ ብላ ወንድ ልጅ ፍቅረኛ የምትይዝ እህት እንደ ብሩኬ ብላ እንዳትይዝ ነው። ለምን ብሩኬ ዝም ብላ ዘው ብላ ገብታ ወይ ቀለበት ወይ ሽምግልና የሆነ ነገር ቃል ኪዳን ሳይኖራት፣ ሁሉም አንድ አይደለም በዚህ ጉዳይ። እዚህ ላይ ብሩኬ ጥንቁቅ ነው። ሌላ ወንድ ግን እንደ ብሩኬ አይደለም። ገባችሁ? ስለዚህ ሴት ልጅ መጠንቀቅ እንዳለባት ነው። ፍቅሯ እንዲጣፍጥ ውድ መሆን እንዳለባት ነው። ዝም ብሎ በደወለበት ሰዓት መገናኘት፣ በደወለበት ሰዓት ፊት መስጠት ነው ይበርስ እና ብሩኬ ዛሬም ነገር ሚስቴክ አድርገሃል። ሚስቴክን እንደቀጠልክ ነው። እኛ ደግሞ እንደዚህ አይነት አስተያየት ነው የምንሰጠው። ሪሊውን ነው። እኔ በጣም ነው ብሩኬ እያናደደኝ ያለው። ለምን እንደዚህ አልጠብቀውም። ባሰበት አንዴ አንተ ወንድ ልጅ ነህ አይደል? ብዙ ድብጥ ውስጥ ገብቻለሁ። እሱም መረዳት ያቅታል። ወንድማ የሆንክ እንደሆነስ መተህ አሁን የእሷን ፍላጎት ታውቀዋለህ። ብትኖር ብዙ ነገር የምጠይቃት ፍላጎቷ ምንም ሊሆን ይችላል እና ታዲያ ታስገድዳ ይህንን እንተዋወቃለን፣ እንከባበራለን። ጥሩ ሰው ነህ። ጥሩ ብሩኬ እኮ መልካም ሰው ነህ፣ ጥሩ ሰው ነህ። ሀይሚቲ መታመሟን ከኛ የበለጠ አንተ አጠገብ ነህ። ጋሽዬን ትወዳቸዋለህ። እንኳን አንተ አጠገብ ያለከው እኛ በስክሪን ላይ አይተናቸው እንወዳለን። ግን ጋሽዬን እንደ ሌላ ሰው አይደለም እኮ መውደድ ያለብህ። እንዴ አይነት አለው እኮ የሆነ ሪስፔክት ሪሊዮን ውዶቼ። እንዴ እንደዚህ የለም። እናንተ እስቲ ያስቡት። ከፍቅረኛ የሚዲያ ሰው ስለሆነ ነው አይኖ። ግን ሼም ይዛቸዋል። ጋሽዬ ራሱ ይሄን ነገር ቢያው እሙሽም ደስ አይላትም። ግን ምንድነው ያው ብር ነው ያምጣ እንግዲህ ስራ ተብሎ ነው እንደዚህ አይነት ዝሙት ነገር ማለት ነው። እና ብሩኬ ጥፋተኛ ነህ 100% ማለት ነው። ወደ ራስ ተመልስ። ኤቨሪባዲ ጋይስ እናንተ ወዶች የምወዳችሁ ተንጣጣ አይደል? እኔም ለሀይሚ መክፈል ካለብኝ ከፍላለሁ። ሰውዬ እኮ እና ምንድን ነው እንደማይተዋወቅ ምትሆነው? እኔ ለሀይሚ ምንም ማልሆን አይነት ሰው አደረከኝ እኮ። አሁን ጭራሽ ምበድላት አይነት ሰው አደረከኝ።
አሁን ግን እየበደልካት ነው ብሩኬ። እስቲ ቆም ብለህ አዳምጥ፣ የምሰራውን ቪዲዮ አዳምጥ፣ በመጨረሻ የምታወራውን ነገር አዳምጥ። ለስራ ነው፣ ስራም ቢሆን ለሚስትህ ለነገ ለትዳር ልጅ ስትወልድ ልጆች ያያሉ፣ ሚዲያ የያዘው ነገር ነው። ስለዚህ የምታስተላልፍ ስትቆጣት እኮ እነዛም በገንዘብ ያመጣካቸውን ግን ገንዘብ ነው፣ በሪስፔክት ነው። ከፈለግሽ ትቀጥያለሽ፣ ከፈለግሽ አትቀጥይም። አብሳላትን ብትሆን ከፈለግሽ ዲስ ሪስፔክት አታስራም ቢሆን ማለት ነው። ስለዚህ ተቀይራል ብሩኬ። እንዴ ወጪ ለመተካት በዚህ መልኩ አይነፋም። ወደ ራስህ ተመለስ። አናጋጭ መግባባት ቀን በቀን ነው እንዴ ባትግባቡት እናንተ? ምን ላድርግ ታዲያ? ንገራት፣ እሱ ለቴደ ምከራት እንዴ እሷን መምከር ይመስል ይባስ ነገር ታብሳለህ እንዴ? ከእሷ ጋር ብዙ ነገር ፈልጋም አይደለም ሄደችው አይደል? እኔ ፈልጌ ነው። እኔ ወንድሟ አንተ ስለፈለግ እሷም ታስገድበህ ምንም ምክንያት የለም። እኔ አስገድድኩት። አንተ እንደ ድሮ አገዛ የምትገዛ ከሆነ ሄደህ ተገዛ እዛ። እንግዲህ ሪስፔክት ይኖራችሁ። እንደ ማታው እንደ አብርሽ እና እንደ ዳኒ አይሆን ጨዋታው ማለት ነው። ሲቀጥል ደግሞ እዚህ ጋር ሀይሚና ብሩኬ አይለያዩም። ለምናምን ሀይሚና ብሩኬ መቼም ቢሆን አይለያዩም። ሳይለንት አውትሳይድ ስራ። ይቅርታ ውዶቼ ማለት ነው። ያው ድምጽ ገባበት ማለት ነው። እና ሀይሚና ብሩክን መቼም ቢሆን አይለያዩም እኮ ውዶቼ፣ እዚህ ጋር አይለያዩም። ግን ኤፍሬምም ትክክል ነው። እኛም እኮ ደከመን ከምር መከር ነው እንዴ ብሩኬ ውሃ ነግተው ተው ብለነዋል። ግን እሱ የአንዱ ረድፍ ሳይጨርስ ወደ አንዱ፣ የአንዱ ሳይጨርስ ወደ አንዱ እንዴ። እና መቼም አይለያዩም። ኮሜንታተሮች ተረጋጉ። ቲክቶክ ላይ ደግሞ ኤፍሬምን አትሳደቡ፣ ፎቶ አትዘግዝቁ። ለእናንተ ማስተማሪ ነው። ኤፍሬም ወንድም ማለት መከታ ነው። በድራማ መልኩም በምን መልኩም ቢሆንም አሳይቷቸዋል። 4 ነጥብ። ትረፍ እስቲ ሀይሚዬ፣ ከምር ደከማት። እንታያለን። ነገሩን መሄድ ባለበት መንገድ እንሄዳለን። አሁን የጠራው ካሜራትና የሚንከባከባት የሚወዳት ወደፊት ይመጣል። አንተ እያከበርካትም ብሩኬ ይሄ መኪና ቤት መሬት ሰማይ ምናምን ብሎ ሰማይ ዘር ደግሞ ጨመርሽበት። ከዛን ጀምሮ ነው ብሩኬ እንጂ ብሩኬ ሀይሚን ይንከባከባታል። ሪሊውን ነው ከዚህ በፊት። ሌላው ደግሞ ምንድነው ብሩኬ እየቆየ ሲመጣ ጉረኝነት፣ ለኦዲየንስ ሪስፔክት ያሌለው ሪሊውን ነው። እና እዚህ ጋር ኤፍኤም ትክክል ነው። ኢትስ ግሬት ኮሬክት፣ ምንም አይነት ሚስቴክ የለበትም። እኔም ብሆን የማደርገው ነው። ሪሊውን ነው የምነግራችሁ። እንኳን ትክክል ነው። ለምን እንዲለያዩ አይደለም እኮ የሆነ መስመር በቃ። ለአንዳንድ እህቶቼ ደግሞ ይሄ ነገር ይጠቅማቸዋል። ለምን ብሩኬ ራሱ ወንድሞቿም ተሰምቷቸዋል እኮ። ኦዲየንስ ተው፣ እኛ ሚዲያ ላይ ነን፣ በስክሪን ላይ ነው። ቤተሰብ ይሄን ነገር ተሰምቶታል። ወንድም ለምን አንድ ሰው ፍቅረኛ ሲይዝ እንዴት ነው የሆነ ድራማ ሲሰሩ ለዛ ሰው ብላችሁ ሪስፔክት የሚደረግ ነገር አለ። ለሀይሚዬ ተነጋግረው እንኳን ቢሰሩ ለአብርሽና ለኤፍሬም የሆነ ሪስፔክት። ለምን ሀይሚዬ ሚስቴን አካለ ማለት ነው። ስለዚህ ዛሬ ላይ ብሩኬ ሀይሚዬን ያፈቅራል የሚል ከሆነ ባላችሁ በእንደዚህ አይነት ለሚያፈቅራችሁ ታርማላችሁ። እኔ ብሩኬ ሀይሚዬን ያከብራታል፣ ይቅርታ ያከብራታል ለምትሉት ባላችሁ በእንደዚህ አይነት ነገር እናንተ ስራ ቦታ ናችሁ፣ የእናንተ ጓደኛ ቡና የምታጠጣው ከእሷ ጋር እንጆ የሚያደርግ ከሆነ ኢትስ ግሬት። እኔ ግን ብሩኬ ሀይሚዬን ያከብራታል ለምትሉት ለእኔ አይዋጥልኝም። እኔ 4 ነጥብ። አያከብራትም። በፊት ያከብራታል፣ አሁን አያከብራትም። ለሀይሚዬ ሪስፔክት የለውም። ሪሊውን ነው የምነግራችሁ። እና ብሩኬ ወደ ራሱ መመለስ አለበት። በተቻለው መጠን መምከር እና ኤፍሬም መምከር አለባቸው። በቃ ኢነፍ። ለምን አንደኛ ነገር ደግሞ ምንድን ነው ሰው ሳይሆን ፈጣሪን መፍራት የሚያስተላለፉትን ነገር ማለት ነው። ልጅቷ ብትንከባከባት እኮ ልጅቷ እንደዚህ አትሆንም ነበር። የገባንበት ችግር ቅድሚያ መረዳት አለብን። ተረዳሁህ እኮ ብዙ ቀን ተረዳሁ ከምትል መተህ መጠየቅ አለብህ። ገብቶሃል አይደል? ሀይሚ እኔን ለመረዳት ዝግጁ አይደለችም። በራሷ መንገድ ነው እየሄደች ያለችው። ገብቶሃል? ማንም ሰው መጥቶ ሲፈን ሀይሚዬ እኮ እንደ በሀይሚዬ ቦታ ሴቶች ሆናችሁ ቲንክ አድርጉ። እኔ አሁን በሀይሚዬ ቦታ ሆኜ የብሩክን ድራማ ብቻ አይደለም የሀይሚዬን ስሜት የብሩክን ስሜት ጨብጦ የያዘው ብሩኬ 2 ዓመት ሙሉ ይሄ ነገር ነው። አንደኛ ነገር ለምን አሁን ይኸው አብርሽና ሩታ እንደነ ብሩኬ አይደሉም። ብሩኬ አዲሱ ቤት ከገባ አቅዶበት ነው የገባው። ሪቪው ነው የምነግራችሁ። ለምን ስራው ላይ ማሳደድ ነው እንጂ የሴት ልጅን ስሜት መጠበቅ ማዳመጥ ታይም የለውም። ይሄ ደግሞ ቢግ ሚስቴክ ነው። ገባችሁ? 2 ዓመት ሙሉ ሚዲያ ላይ እንኳን
ሀይ እኔ ፍቅር ላይክ እንዴ ፍቅሮቼ ኦዲየንስን ብቻ እና ያኔ ብሩኬ ተወኝ። ስለ ብሩኬ ካወራሁ ልብ ነው ዝቅ የሚያደርገው ማለት ነው። ስለዚህ በዚህ አጋጣሚ ቢግ ሪስፔክት ፎር ማን ነው ኤፍ ማለት ነው። ጀግና እንደዚህ ነው ወጠር አድርጎ የሚከራከር ወንድም። ዋይ 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 አንተ ግን የቡታጀራ ወንድም እኛ እያለች በእኔ ላይ እየተወናጨች እኔ እቀላታለሁ። አይ ቲንክ እንደዚህ አይነት ሙድ እያራመደች ዝም እያልኳት ከእሷ ጋር ለመቀጠል ነው እየጣርኩ ያለሁት። ቢሆን ካሜራ ደቀነ ምናምን እንድጠብቀኝ ተኔ አይደለም ፕራይቬቴን ነው ያለፉ። ኦኬ ድንቄም ብርቄም ስንቄም 3ቴም 4ቴም ነው ካሜራ ደቀነክ። ምንድነው እዩን ሆዷ ተወጥሯል። የኔ ልጅ ካልሆነ ወይ የውልሽ ምን ችግር አለው? እኛ ብንል ኢት ኢዝ ግሬት። ይሄ ነገር ካሜራ በመደቀኑ አታ ድራማ ምንም ቢሆንም ጥሩ ነው ያደረገው። ለምን ድራማ ነው ብለን ከወሰድን አስተማሪ ነው። ለምን ለፍቅር ለእህቱ ወንድም መከታ መሆን እንዳለበት ነው። ገባችሁ? ፍቅረኛሞች እንኳን ወንድም እናትና አባት አያለያይም። ለምን ፈጣሪ ነው ያገናኛቸው። ገባችሁ? ግን እዚህ ጋር ኤፍሬምን በድራማም ሆነ በእውነታም በጣም ጀግና ነው። ጀግና ማለት ነው። ብሩኬ ደግሞ ብሩክ መሰሎች ደግሞ እውነተኛ ታሪክ የምታስተላልፉ ብሩኬ ሴት የሚያመላልሰው ለጥቅምና ለቻናሉ ነው። ገባችሁ? አንዳንድ ደግሞ በተግባር የምታደርጉት ወንድምየው የሴቷ ወንድም ሲናገራችሁ ቤተሰብም ተሰምተውታል፣ ወንድሟም ቅር ብሎ ወደ ራሴ ልመለስ ብሎ ቲንክ ያደርጋል። ዩ አንደርስታንድ ኤቭሪባዲ ጋይስ ማለት ነው። እና ለማንኛውም ማወቅ ያለባቸው ነገር ይወቁ። ካሁን በኋላ ሀይሚን ስለማታገኛት በዛውም የሀይሚን ፋሚሊዎች ወደ ነው የምታገናኝኝ። ነገ ሀይሚን ይዛት እንተያየ ነገ ሀይሚዬን ይዘህ ትመጣለህ ብሎ አስጠነቀቀው። ባይዘዌ ኤፍሬም አንበሳ ነክ። ለምን መለኛውም ወጣ ለእኔ ያልደረሰኝም ብሎ መሰለኝ ጦርነት በአንድ ቀን ማለት ነው። እነ መለኛ ቤትማ ፈትፋች ሆኑ። ወይኔ ከምር 9,000 ምናምን ሲታይለት እሱን ትቶ እንደምን በወጣኝ እንደ ዘር ለገበሬ ልፈትፍት ብሎ መለኛው መጣ። ነግሬያቸዋለሁ። ከሰብስክራይብ ከፍ ካለ አስቸጋሪ ነው ነው የሚፈጠረው ነገር እና ይሆናል። ባይዘው የሚፈጠረውን ነገር አንድ ላይ እናያለን እያለ ነው። ነገ እንግዲህ እንመጣና እናያለን እንትን እንላለን። ግን ባይዘው ከይቅርታ ጋር ማለት ነው የብሩኬ ወንድሞች በዚህ ነገር ውስጥ ባይገቡ ኢትስ ግሬት። እነ መለኛው ለምን እስቲ አስቡት። መለኛው ሁሉም እስቲ በሀይሚዬ ወገን ማነው ቪዲዮ እየሰራ ያለው? ማንም። ገባችሁ? አንድ ቪዲዮ ኤፍሬም ቢሰራ ቢታገሱ ፍትፈታን የሚፈተፍቱት እነ መለኛው እኔ ያረ ያሳፍራሉ። ብታጅራ ብዙ ብሩኬ ፋሚሊ ያሳፍራሉ እንዴ! ተረጋጉ እስቲ። በእንትናችን አትምጡ፣ በእንጀራችን ፍትፈታ አትፈትፍቱ። እና ለማንኛውም ወንዶች ይሄን ይመስላል። የሆነ ያስ በጣም ራሱን ቆለለው ካብቷችኋላ። ስነ ስርዓት መያዝ ካለበት ማንም ሰው ጥጉን ይይዛል። ሁሉም ማንም ይሁን በት ያልደራደር መፈለገ ቢሆን ማለት ነው። በሀይሚዬ እንዳትደራደር ኤፍሬም ማለት ነው። ግሬት። እና ይሄን ይመስላል። በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶቼ።